አልሲሲ በአቡዳቢ ፊት ተነስቷቸው ተመልሰዋል። ኢትዮጵያን ለማግለል የሸረቡት ሴራ ሳይሳካ ቀርቷል። የተባበሩት አረብ ኤምሬቶችን ለኢትዮጵያ የምታደርገውን ድጋፍ እንድታቋርጥ የሄዱበት ርቀትና ከአቡዳቢ ያስተናገዱት ምላሽ መነጋገሪያ ሆኗል። አሰብ ላይ ሳውዲና ግብጽ ያቀዱት ምንድነው? ዱባይ በአሰብና በሱዳን ጉዳይ ለምን አሻፈረኛለች? የዛሬው መቆያችን ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በአቡዳቢ ያደረጉት ጉብኝት ካይሮ በሳውዲ አረቢያና በተባበሩት አረብ ኤምሬቶች መካከል እየተባባሰ የመጣውን ውጥረት ለመቆጣጠር የምታደርገውን ከፍተኛ ዲፕሎማሲያዊ ዘመቻ የቅርብ ጊዜና እጅግ ጎልቶ የታየ ምዕራፍ ሆኖ ተመዝግቧል። የጉብኝት የተካሄደው የግብጽ የስለላ ድርጅትና የውጭ ጉዳይ ሚኒስቴር መዋቅሮችን ባሳተፈ መልኩ ለሳምንታት ከእይታ ውጭ በነበሩ ሚስጥራዊ ንግግሮች ማግስት ሲሆን በሳውዲና በኤምሬቶች መካከል ያለው ልዩነት ከየመን አልፎ ወደ ሱዳንና የአፍሪካ ቀንድ የተስፋፋበት ወቅት ላይ ነው። ይህም ለረጅም ጊዜ የዘለቀውን የባህረ ሰላጤው ሀገራት ትብብር አደጋ ላይ ከመጣሉም በላይ በቀይ ባህር ቀጠና ያለውን የኃይል ሚዛን መልሶ ሊቀርጽ የሚችል ስጋት ፈጥሯል። በሊባኖሱ አልአክባር ዕለታዊ ጋዜጣ ላይ የወጡ መረጃዎችና ስለ ውይይቱ ግንዛቤ ካላቸው የግብጽ ባለስልጣናት በተገኘው መረጃ መሰረት ፕሬዚዳንት አልሲሲ በዝግ በተካሄደው ስብሰባ ላይ ለተባበሩት አረብ ኤምሬቶች ፕሬዚዳንት መሐመድ ቢን ዛይድ አል ናህያን ተከታታይ የሳውዲ ግልጽ ፍላጎቶችን አቅርበዋል። ከነዚህ መካከል ቢን ዛይድ ወደ ሪያድ በመጓዝ ከወራሽ ልዑሉ መሐመድ ቢን ሰልማን ጋር ከፍተኛ ደረጃ ያለው ስብሰባ እንዲያደርጉ፣ የተባበሩት አረብ ኤምሬቶች በየመን ደቡባዊ ክፍል ለሚገኙ ተገንጣይ ቡድኖች የምታደርገው ማንኛውንም ድጋፍ በአስቸኳይና ሙሉ በሙሉ እንድታቆም፣ እንዲሁም በሰንዓ በሚገኙ ባለስልጣናት የሚፈለጉ የየመን መሪዎችን አሳልፋ እንድትሰጥ የሚሉ ጥያቄዎች ይገኙበታል። በሱዳን ጉዳይ ላይ ደግሞ ሪያድ ኤምሬቶች ለፈጣን ድጋፍ ኃይሎች የምታደርገው ማንኛውንም አይነት ድጋፍ የጦር መሳሪያ አቅርቦትንና የፋይናንስ ፍሰትን ጨምሮ እንድታቆም እንዲሁም የፈጥኖ ደራሽ ኃይሎች አዛዦች ወደ ጅዳ የሰላም ሂደት እንዲመለሱ ግፊት እንድታደርግ ጠይቃለች። በአፍሪካ ቀንድ ረገድ ሳውዲ አረቢያ አቡዳቢ በሶማሊላንድ ከኢትዮጵያ ጋር በጀመረቻቸው የኢንቨስትመንት ስራዎች ላይ ያላትን ተሳትፎ እንድትቀንሰና ከሶማሊያ የግዛት አንድነት ጋር በተያያዘ ከሰፊው የአረብ ሀገራት አቋም ጋር እንድትሰለፍ ጠይቃለች። የሽምግልና ጥረት እስካሁን ድረስ ምንም አይነት ውጤት አላመጣም። ለአልአክባር ጋዜጣ ስማቸው እንዳይጠቀስ በጠየቁ የኤምሬት ህዝቦች ባለስልጣናት በኩል የተሰጠው ምላሽ የሳውዲ ጥያቄዎች በግዴታ የቀረቡና ሊተገበሩ የማይችሉ ናቸው ሲል ገልጿቸዋል። ውጥረቱን ለማርገብ የሚደረግ ማንኛውም ጥረት ከአንዱ ግን ከሚቀርብ ቅድመ ሁኔታ ይልቅ በጋራ ጥቅሞች ላይ የተመሰረተ እውቅናን መነሻ ሊያደርግ እንደሚገባም ባለስልጣናቱ አሳስበዋል። ለወቅታዊ የሁኔታዎች መባባስ ተጠያቂው ሳውዲ በየመን የምታደርገው እንቅስቃሴ እንደሆነም የገለጹ ሲሆን ይህም አቋሙ ከአቡዳቢ ጋር ግንኙነት ባላቸው መገናኛ ብዙሃን በይፋ እየተንጸባረቀ ይገኛል። ይህ አጣብቂኝ ላለፉት 10 ዓመታት የባህረ ሰላጤውን ውጭ ፖሊሲ ሲመራ የነበረውና በአንድ ወቅት የማይናወጥ ይመስል የነበረው የሳውዲ ኤምሬቶች አጋርነት መበታተን መጀመሩን ያሳያል። ሁለቱ ሀገራት በ2007 በሁቲ ንቅናቄ ላይ በየመን የተጀመረውን ጣልቃ ገብነት በጋራ የመሩ ቢሆንም ስለ ጦርነቱ ማብቂያ ያላቸው ልዩነት ግን ለዓመታት ሲብላላ ቆይቷል። ልዩነቱ ወደ ግጭት የተለወጠው በታህሳስ ላይ በተባበሩት አረብ ኤምሬቶች የሚደገፈው የደቡብ ሽግግር ምክር ቤት በየመን ደቡባዊ ክፍል በሚገኙት ሀድራማውትና አልማህራ ግዛቶች ላይ ሰፊ ወታደራዊ ጥቃት በመክፈት ከሳውዲ ድንበር አቅራቢያ ያሉ ቦታዎችን ሲቆጣጠር ነው። ሳውዲ አረቢያ ለዚህ ድርጊት ቀጥተኛ ወታደራዊ እርምጃ በመውሰድ ምላሽ ሰጥታለች። የጥምር ኃይሉ የጦር አውሮፕላኖች ሪያድ ከኤምሬቶች ጋር የተገናኙ የአቅርቦት መስመሮች በማለት የገለጸቻቸውን ኢላማዎች መምታታቸውን አልጀዚራና ኒውዮርክ ታይምስ ዘግበዋል። ይህን ተከትሎም የደቡብ ሽግግር ምክር ቤት መፍረሱን ያስታወቀ ሲሆን ይህም በሳውዲ ከፍተኛ ጫና እየተከናወነ እንደሆነ ይነገራል። የምክር ቤቱ መሪ አይደራስ አልዙባይዲ ወደ አቡዳቢ እንደሸሹ ተዘግቧል። ከዚያም የሳውዲ ኃይሎች በየመን ደቡባዊ ክፍል ያሉትን ወታደራዊና ፖለቲካዊ መዋቅሮች በቀጥታ የተቆጣጠሩ ሲሆን በሪያድ ትዕዛዝ ስር የሚመራ ከፍተኛ ወታደራዊ ኮሚቴ አቋቁመዋል። ሮይተርስ ይፋ ባደረገው መረጃ በሪያድ በተካሄደው የሳውዲ ዓለም አቀፍ የመከላከያ ትርኢት ላይ በርካታ የኤምሬቶች የመከላከያ ኩባንያዎች ራሳቸውን ማግለላቸውን ጠቅሷል። ይህም በሁለቱ ሀገራት መካከል ያለው ግንኙነት መሻከሩን ለዓለም ያሳየ ግልጽ ምልክት ሆኗል። ሳውዲ አረቢያ ለየመን ቢያንስ $3 ቢሊዮን የበጀት ድጋፍ ለማድረግ ቃል የገባች ሲሆን ይህም ቀደም ሲል በኤምሬቶች ይደገፉ ለነበሩ ታጋዮች ደሞዝ መክፈያነት እንደሚውል ጉዳዩን በቅርብ የሚያውቁ ምንጮች ገልጸዋል። ምንም እንኳን የየመን ጦርነት ለዚህ ልዩነት መባባስ እንደመነሻ ቢሆንም አሁን ግን አለመግባባቱ ወደ ሱዳን ተሻግሯል። የሱዳን እርስ በርስ ጦርነት ከተቀሰቀሰ ጀምሮ የሳውዲና የኤምሬቶች ጥቅሞች በከፍተኛ ሁኔታ ተራርቀዋል። ሪያድ በጀነራል አብዱል ፈታህ አልቡርሃን ከሚመራው የሱዳን ጦር ኃይል ጋር የቆመች ሲሆን ከአሜሪካ ጋር በመሆን የጅዳውን የንግግር መድረክ በሊቀመንበርነት ትመራለች። በተቃራኒው አቡዳቢ በጀነራል መሐመድ ሀምዳን ዳጋሎ ሄሜቲ በሚመራው የፈጥኖ ደራሽ ኃይሎች ላይ ድጋፍ ታደርጋለች የሚሉ ተደጋጋሚ ክሶች ይቀርቡባታል። በሮይተርስ የወጣ የምርመራ ዘገባ በኢትዮጵያ ቤኒሻንጉል ጉሙዝ ክልል ታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሺዎች የሚቆጠሩ የፈጥኖ ደራሽ ኃይሎች ታጋዮች ስልጠና የሚወስዱበት ማዕከል መኖሩን ይፋ አድርጓል።
አንድ የኢትዮጵያ የደህንነት ባለስልጣንን ጨምሮ 8 የዜና ምንጮች እንደገለጹት የተባበሩት አረብ ኤምሬቶች የካምፑን ግንባታ የገንዘብ ድጋፍ ያደረገች ሲሆን አሰልጣኞችንና የሎጂስቲክስ አቅርቦቶችንም አመቻችታለች። የተባበሩት አረብ ኤምሬቶች ይህንን ክስ በጽኑ ያካሄደች ሲሆን በግጭቱ ምክንያት ተሳታፊ ወገን እንዳልሆነችና ትኩረቷን በሰብአዊ እርዳታና የተኩስ አቁም ስምምነት እንዲፈጠር በማገዝ ላይ ብቻ እንደሆነ ገልጻለች። ሳውዲ አረቢያ የተባበሩት አረብ ኤሚሬትስ በቀጠናው ላይ የምታደርገውንና የተረጋጋ ሁኔታን የሚያናጋ ተግባር ነው ብላ የምታስበውን እንቅስቃሴ ለመመከት የሚያስችሉ ተጨባጭና ጠንካራ እርምጃዎችን መውሰድ ጀምራለች። በጥር ወር የሳውዲ አረቢያ የውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፋርሃን በካይሮ ጉብኝት ማድረጋቸው ይታወሳል። የዚህ ጉብኝት ዋነኛ ዓላማ በግብጽና በሳውዲ አረቢያ የአየር ክልል በኩል የፈጥኖ ደራሽ ኃይሎች የጦር መሳሪያና ቁሳቁስ አቅርቦት ያደርጋሉ ተብሎ የሚጠረጠሩ በረራዎች ላይ ጥብቅ ቁጥጥር ለማድረግና ገደቦችን ለማስተባበር ነበር። በተጨማሪም የሚድል ኢስት አይ ዘገባ እንደሚያመለክተው የግብጽና የሳውዲ ባለስልጣናት በሊቢያ ብሔራዊ ጦር አዛዥ ካሊፋ ሀፍታር ላይ ጠንካራ ዲፕሎማሲያዊ ጫና ማሳረፋቸው ተገልጿል። ይህም ጫና በደቡብ ሊቢያ በኩል የሚደረጉ የኮንትሮባንድ መስመሮችን እንዲያስተጓጉሉ የታለመ ሲሆን ከኤምሬቶች የሚገኘው ድጋፍ ቢቀንስ እንኳ ያንን የሚተኩ የተለያዩ አማራጭ ድጋፍ ጥቅሎችን ለማቅረብ ቃል መግባታቸው ተጠቅሷል። በሱዳን ረገድ የግብጽ አቋም የተቀረጸው ከሱዳን ጦር ኃይል ጋር ካላት ጥልቅ ታሪካዊና ወታደራዊ ትስስር እንዲሁም ከአባይ ወንዝ የደህንነት ጋር በተያያዘ ካላት ስትራቴጂካዊ ስጋት በመነሳት ነው። ካይሮ በተከታታይ ሱዳን መንግስት ተቋማት ሳይፈርሱ እንዲቆዩ ስትወተውት ቆይታለች። ይህም አቋሟም ከሳውዲ አረቢያ ግቦች ጋር የሚጣጣም ቢሆንም የተባበሩት አረብ ኤሚሬቶች ሱዳን ውስጥ ይበልጥ የተከፋፈለ ፖለቲካዊ ምህዳር እንዲኖር ትፈልጋለች ከሚባለው ፍላጎት ጋር ግጭት እየፈጠረ ይገኛል። የአፍሪካ ቀንድ ቀደም ሲል ሁለተኛ ደረጃ የነበረ ቢሆንም አሁን ላይ ግን ከፍተኛ ለመረጋጋት የሚታይበት ግንባር ሆኖ ብቅ ብሏል። ሳውዲ አረቢያ በሪያድ በተካሄደው የዓለም መከላከያ ትርኢት ወቅት ከሶማሊያ ጋር የወታደራዊ ትብብር ስምምነት መፈረሟ በቀጥታ በቀጠናው ያለውን የኤሚሬቶች ተጽዕኖ የሚገዳደር ተግባር ሆኗል። በሶማሊያ መከላከያ ሚኒስትር አህመድ ሙአሊም ፊቂና በሳውዲ መከላከያ ሚኒስትር ሉል ካሊድ ቢን ሰልማን የተፈረመው የመግባቢያ ሰነድ ስልጣናን፣ ቴክኒካዊ ድጋፍና የጋራ ወታደራዊ ልምምዶችን እያካተተ ነው። ሞቃዲሾ ስምምነት በሉዓላዊነቷ ላይ ለተጋረጡ ስጋቶች ምላሽ ለመስጠትና አቅሟን ለማጠናከር እጅግ አስፈላጊ እንደሆነ ገልጸዋለች። በተለይም እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ይህም አቡዳቢን ያልተቃወመችው እርምጃ ነበር። ግብጽ በአፍሪካ ቀንድ የምታደርገው ተሳትፎ ካይሮ የኢትዮጵያን ቀጠናዊ ተጽዕኖ ለመግታት ለረጅም ጊዜ ስታደርገው የነበረውን ጥረት የሚያንጸባርቅ ነው። ፕሬዚዳንት አልሲሲ የአቡዳቢ ጉብኝታቸውን ከማድረጋቸው ጥቂት ቀደም ብሎ የሶማሊያውን ፕሬዚዳንት ሐሰን ሼክ መሐመድን በካይሮ ማስተናገዳቸው ግብጽ ለሶማሊያ አንድነት የምትሰጠውን ቅድሚያ ትኩረት የሚያሳይ ነው። ሳውዲ አረቢያም ይህንን አቋም በማስተጋባት የሶማሊላንድ ጉዳዮችን ለመፍታት የዓለም ማዕቀፎችን መከተል አስፈላጊ መሆኑን ፕሬዚዳንት አልሲሲ ባስተላለፉት መልእክት አማካኝነት አጽንኦት ሰጥታለች። የቀጠናው ተንታኞችና የኢትዮጵያ ምንጮች እንደሚያሳዩት ግብጽ ከኤርትራ ጋር ያላት የጸጥታ ትብብር እየጠነከረ መምጣቱ የተባበሩት አረብ ኤሚሬቶች ከኢትዮጵያ ጋር ለፈጠረችው ጠንካራ አጋርነት እንደ ሚዛን መጠበቂያ ተደርጎ ተወስዷል። የሚድል ኢስት አይ ዘገባ እንደጠቆመው የግብጽ ባለስልጣናት አስመራን በቀይ ባህር ደህንነት ላይ ቁልፍ አጋር አድርገው በመመልከት በሳውዲና በኤርትራ መካከል የተሻሻለ ግንኙነት እንዲፈጠር ሽምግልና እያደረጉ ነው። አንዳንድ የኢትዮጵያ መገናኛ ብዙሃንና ተንታኞች በሆርን ሪቪው ላይ የጠቀሱትን ጨምሮ እነዚህን እንቅስቃሴዎች ካይሮ የኢትዮጵያን ቀጠናዊ አቋም ለማበላሸት የምታደርገው ጥረት አድርገው ፈርጀውታል። ይህም በተለይ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ባለው ውጥረትና በኢትዮጵያና ኤርትራ ድንበር ላይ ሊፈጠር ይችላል ተብሎ በሚታሰበው ግጭት ሳቢያ እየመጣ ነው። አንዳንድ ትንታኔዎች እንደሚጠቁሙት ኤሚሬቶችና ግብጽ ኢትዮጵያ ወደ ቀይ ባህር የምታደርገውን ተደራሽነት ለመገደብ የሚያደርጉት የተቀናጀ እንቅስቃሴ በአቡዳቢና በካይሮ ወታደራዊ ግንኙነት ላይ መጠነኛ መሻከር እንዲፈጠር አስተዋጽኦ አድርጓል። ምንም እንኳን የሁለቱም ሀገራት ይፋዊ መግለጫዎች የኢኮኖሚ አጋርነታቸውን አጥብቀው ቢገልጹም የሽምግልና ጥረቶቹ ውስንነቶች ቢኖሩባቸውም የአልሲሲ ጥረት ግልጽ የሆነ የአረብ ሀገራት ክፍፍል እንዳይፈጠር የሚያስችል ዝምተኛ ስምምነት አስገኝቷል። የግብጽ ምንጮች ለአልአክባር ጋዜጣ እንደገለጹት ፕሬዚዳንቱ ወደ ሳውዲና ኤሚሬቶች ጎራዎች የሚደረገውን ይፋዊ ክፍፍል ለመከላከል ቃል የገቡ ሲሆን እንዲህ አይነቱ ስንጥቅ ነባር ግጭቶችን ይበልጥ እንደሚያባብስ አስጠንቅቀዋል። ጎን ለጎንም ካይሮ ከተባበሩት አረብ ኤሚሬቶች ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ተንቀሳቅሳለች። በአቡዳቢ ጉብኝት ወቅት አልሲሲና ቢን ዛይድ በ2024 በተፈረመው የ35 ቢሊዮን ዶላር የራስ አልሂክማ የልማት ስምምነት ላይ በመመስረት አዳዲስ የኢንቨስትመንት ስምምነቶችን ተመልክተዋል። ግብጽ የባህረ ሰላጤው አጋርነቷን ለማስፋፋትና የአልጄሪያን ከሪያድ ጋር ያላትን አሰላለፍ ለማርገብ ከአልጄሪያ ጋር ንግግር ጀምራለች። ይህም ኤሚሬቶች በሳውዲ ተከብቤ ያለው በሚል ለነበራት ስጋት መጠነኛ እፎይታ እንደሰጣት ተዘግቧል። የሁሉ ሂደት ለግብጽ ያለው ዋጋ እጅግ ከፍተኛ ነው። ካይሮ የኢኮኖሚ ተግዳሮቶቿን ለመወጣት በባህረ ሰላጤው ሀገራት የፋይናንስ ድጋፍ ላይ ትተማመናለች። ሳውዲ አረቢያና የተባበሩት አረብ ኤሚሬቶችም ከሀገሪቱ ቀዳሚ ባለሀብቶች መካከል ይጠቀሳሉ።
በተመሳሳይ ጊዜ ግብጽ በስዊዝ ቦይ በኩል ከፍተኛ ገቢ የሚያስገኙላትን የቀይ ባህር ንግድ መስመሮች የተረጋጉ ሆነው እንዲቀጥሉ ከሳውዲ አረቢያ ጋር የጋራ ፍላጎት አላት። በሁቲ አማጽያን የሚሰነዘሩ ጥቃቶች ወይም ሰፋ ያሉ ቀጠናዊ ያለመረጋጋቶች እነዚህን ጥቅሞች በቀጥታ አደጋ ላይ የሚጥሉ ናቸው። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል እየታየ ያለው መራራቅና ፍጥጫ የዓለም አቀፉን ማህበረሰብ ትኩረት በከፍተኛ ሁኔታ ስቧል። የፕሬዝዳንት ዶናልድ ትራምፕ የቅርብ አጋር እንደሆነ የሚነገርላቸው አሜሪካዊ ሴናተር ሊንድሴ ግራሃም በሚድል ኢስት ላይ በሰጡት አስተያየት ሪያድ ይህን ድርጊቷን እንድታቆም በማለት በይፋ ጥሪ አቅርበዋል። ሴናተሩ ይህንን ፍጥጫ አሜሪካ በመካከለኛው ምስራቅ ቀጠና ያላትን ሰፊ ስትራቴጂካዊ ግቦች ከማሳካት አንጻር እንደ እንቅፋትና ውጤት አልባ ተግባር አድርገው ፈርጀውታል። ምንም እንኳን የትራምፕ አስተዳደር ከሁለቱም ወገኖች ጋር ዲፕሎማሲያዊ ግንኙነቱን ቢቀጥልም ዋነኛ ትኩረቱ ግን በጋዛ የተኩስ አቁም ስምምነትን ተግባራዊ ማድረግና የኢራንን ቀጠናዊ ተጽዕኖ መመከት ላይ እንደሆነ ግልጽ ነው። ከሱፋን ሴንተርና ከፎሬን አፌርስ የተውጣጡ ስመጥሩ የፖለቲካ ተንታኞች እንደሚጠቁሙት በሁለቱ ሀገራት መካከል ያለው ግንኙነት በአዲስ መልክ ተቃኝቶ ወደ ነበረበት ካልተመለሰ የሽኩቻ በተለያዩ የግጭት ቀጠናዎች ውስጥ ለረጅም ጊዜ የሚቆይና አውዳሚ የሆነ የውክልና ጦርነት ውድድር ሊያስከትል ይችላል። በየመን ምድር ሳውዲ አረቢያ በደቡብ አካባቢ ያላትን ወታደራዊና ፖለቲካዊ ቁጥጥር ማጠናከሯ የተባበሩት አረብ ኤሚሬቶች በአካባቢው የነበራትን ተሰሚነትና ተጽዕኖ እንዲቀንስ አድርጓል። ሆኖም ይህ እርምጃ በአካባቢው ነዋሪዎች ዘንድ ያሉ ነባር ቅሬታዎችን መልሶ የመቀስቀስ ከፍተኛ ስጋት እያዘለ ነው። በሌላ በኩል በሱዳን ለፈጥኖ ደራሽ ኃይሎች የሚደረገው ቀጣይነት ያለው የውጭ ድጋፍ የተረጋገጠ ይሁን በጥሬ ሀቅ ላይ ያልተመሰረተ ጥርጣሬ በሚሊዮን የሚቆጠሩ ዜጎችን ካፈናቀለውና የዓለማችንን ዘግናኝ ሰብአዊ ቀውስ ከፈጠረው ግጭት በስተጀርባ እንደ ዋነኛ ማራዘሚያ ምክንያት ሆኖ ይጠቀሳል። በአፍሪካ ቀንድ ደግሞ የሳውዲ ሶማሊያ ወታደራዊ ስምምነትና የግብጽ ኤርትራ አሰላለፍ መፈጠር ኢትዮጵያ በሶማሊላንድና በአሰብ በኩል የቀይ ባህር ተደራሽነትን ለማረጋገጥ ለምታደርገው ብሔራዊ ጥረት አዳዲስና ውስብስብ የሆኑ ተለዋጭ ሁኔታዎችን ይዘው መጥተዋል። የግብጽ የሽምግልና መስመር አሁንም የቀጠለ ሲሆን በሚኒስትሮች ደረጃም ተጨማሪ ውይይቶችና ግንኙነቶች ታቅደዋል። ሆኖም ግን ከሁለቱም ወገኖች በኩል የታየ ተጨባጭ የሆነ የፖለቲካ መለሳለስ ወይም ስምምነት አለመኖሩ ከመጋረጃ በስተጀርባ ያለው ስትራቴጂካዊ ፉክክር አሁንም እንደሚቀጥል ማሳያ ነው። የፉክክር በተጽዕኖ ፈጣሪነት በሀብት ክፍፍልና ግጭት በበዛባቸው ሀገራት ውስጥ ከጦርነቱ በኋላ ስለሚኖረው አዲስ የፖለቲካ ስርዓት ባላቸው የተራራቀ ራዕይ ዙሪያ የሚያንጠለጥል ነው። ሪያድ ግንባር ቀደም የአረብ ሀገር ሀያል ሆና የበላይነቷን ለማረጋገጥና የቀጠናውን መሪነት ለመጨበጥ የቆረጠች ትመስላለች። አቡዳቢ በበኩሏ ቀጠናዊ ተገቢነቷንና ተሰሚነቷን ለማስቀጠል የኢኮኖሚ ጥንካሬዋን፣ የንግድ ቅልጥፍናዋን እና የተመረጡ ስትራቴጂካዊ አጋርነቶቿን እንደ ዋነኛ መሳሪያ መጠቀሟን ቀጥላለች። የሚቀጥሉት ጥቂት ሳምንታት የግብጽ መንግስት እያከናወነ ያለው ተመጣጣኝ ሚዛን የመጠበቅ ጥረት ዘላቂ መሆን አለመሆኑን የሚፈትኑ ወሳኝ ጊዜያት ይሆናሉ። የፕሬዝዳንት አብዱል ፈታህ አልሲሲ አስተዳደር በየመንና በሱዳን የደህንነት ጉዳዮች ላይ ከሳውዲ አረቢያ ጋር ያለውን ወታደራዊና ደህንነት ቅንጅት እያጠናከረ፣ በሌላ በኩል ደግሞ ሰፊ የሆኑ የተባበሩት አረብ ኤሚሬቶች ኢንቨስትመንቶች ወደ ሀገር ውስጥ እንዲገቡ አረንጓዴ መብራት አብርቷል። ይሄ የሁለት አቅጣጫ አካሄድ ካይሮ ከሁለቱ የባህረ ሰላጤው ሀገራት መካከል የትኛውንም ብታስቀይም ሆነ ብታገል ከፍተኛ ፖለቲካዊና ኢኮኖሚያዊ ዋጋ እንደሚያስከፍላት ያላትን ጥልቅና ተግባራዊ እውቅና የሚያንጸባርቅ ነው። ሆኖም ግን በሱዳን ወይም በአፍሪካ ቀንድ ያለው የውክልና ጦርነት ተለዋጭነት ተባብሶ ወደ ቀጥተኛ ግጭት ካመራ የዲፕሎማሲያዊ ስሌት ስህተት የመፈጠር እድሉ አሁንም በከፍተኛ ደረጃ እየሰፋ ነው። ለሰፊው የአረብ ዓለም ሲታይ የሳውዲ አረቢያና የተባበሩት አረብ ኤሚሬቶች መራራቅ ከሁለት ሀገራት ጠብ በላይ ጥልቅ ትርጉም አለው። ይህም ከ2011 በኋላ በባህረ ሰላጤው ሀገራት ዘንድ ይታይ ከነበረው የተቀናጀና የተባበረ ግንባር ይልቅ ባህላዊ ጥምረቶች ቦታቸውን በጥቅም ላይ ለተመሰረቱ ተለዋጭ ስብስቦች ለሚለቁበት ይበልጥ የተበታተነ ቀጠናዊ ስርዓት መሸጋገሩን የሚያበስር ምልክት ነው። የግብጽ እንደ አስታራቂነት ሚናዋ የዲፕሎማሲያዊ ድልድይነቷን አስፈላጊነት በድጋሚ ቢያጎለውም የዚህ ተጽዕኖ ገደብና የአቅም ልክ ግን አሁን በዓለም አደባባይ ላይ በግልጽ እየታየ ነው።